ይኸውላችሁ ቤተሰቦች ጓደኞቼ ናችሁ ብላችሁ የምታስቧቸው ሰዎች ጓደኞቻችሁ እንዳልሆኑ የምታውቋቸው ማሳያዎች የምሬን ነው። አንደኛ የሆነ ነገር ሲፈልጉ ብቻ ለእናንተ ይደውሉላቸዋል። ሁለተኛ ከማገዝ ይልቅ ይፎካከሯቸዋል። ሶስተኛ ደግሞ ስኬትህን ያጣጥላሉ። አራተኛ ከጀርባህ ያሙሃል። አምስተኛ የሰላም ሳይሆን የድራማ ምንጭ ናቸው። ስድስተኛ ድልሽ በፍጹም አያስደስታቸው። ሰባተኛውና የመጨረሻው በከባድ ጊዜ ይርቁሻል። እንደዚህ አይነት አስመሳይ ጓደኛ ፈጣሪ ይጠብቀን ነው እንግዲህ። አንተ ለምን እንደዚህ የምትሆነው? እኔ ቀራረቡ እነሱ ምን ችግር አለ? ከዛ ተቀራርቦ አንቺ ምን ትጠቀሚያለሽ? እኔ እንዳብድ ነው የምትፈልጊው? እኔ የሆነ ነገር ነው ለፍቅር ጥሩ ነው ተቀራረቡ። ለኔ ጥሩ አይደለም አፈቲ። አሁን ፈቲ እኮ ለፍቅርዬ አስባ አይደለም እንዴ። አሁን እዚህ ጋር እንደምናየው ከሆነ ቤተሰቦቼ ፈቲ ለፉፉ ስሜት አላት ማለት ነው አይደለ? የሆነ ታይም ላይ ጠለሽው ሄደሻል። እንደ ወንድሜ ነው ማይክ ብለሽዋል አይደለ? ዛሬ ላይ እንዲህ ስለወዛ ከራሱ ጋር ስለሆነ ደስተኛ ስለሆነ ብቻ አንቺ አልወደድሽም ማለት በቃ በህይወቱ ደስተኛ ሆኖ እንዲኖር አትፈልጊም ማለት። ዛሬ ላይ ደግሞ እሱ ሳይፈልግሽ የመፈለግ ስሜት በአንቺ ላይ አኑረሽ አንቺን እንዲፈልግሽ አድርገሽ ድጋሚ እንደ ወንድሜ ነው ማይለትዩ ነው እንግዲህ ቤተሰቦቼ። ይሄ ነገር ከዚህ በፊትም የተደረገ ነገር ነው እንግዲህ ዛሬም ልደገም እየሞከረች ያለችው። ከዚህ በፊት ፈቲና ፉፉ ምን አይነት ጊዜ አሳልፈው እንደነበረ ሁላችንም እናውቃለን። የሆነ የመፈለግ ስሜት በፉፉ ላይ ፈጥራ በኋላ እንደ ወንድሜ ነው ማያለች ፍቅር ካስያዘችው በኋላ ይሁን ብሎ ረሳት። ዛሬ ላይ ድጋሚ ከራሱ ጋር ስለሆነ ድጋሚ አፈቅርሃለሁ ለማለት ይሄ በቃ ድጋሚ ወድሃለሁ ከማለት ምንም አይተናነስም ቤተሰቦቼ። እንዴ ለኔ ጥሩ አይደለም። ለምን አሁን ታፈቅራታለህ? በዛ ነገር እንደሚያፈቅራት እኮ አንቺ ጥያቄ ይሄ እኮ ጥያቄ ያስፈልገውን ቤተሰቦቼ። ፉፉ ፍቅርዬን ታፈቅራታለህ የሚባል ጥያቄ ይኖራል ብዬ አላስብም። ግልጽ የሆነ ነገር ስለሆነ ማለት የጊዜ ጉዳይ ነው እንጂ በጣም ነው የሚወዳት። እሷን ማስጨነቅ አልፈልግም። ፈቲ የምትነግሪኝ ነገር አለ? የዋሸሽኝ የደበቅሽኝ ታፈቅሪኛለሽ? እንደማላገኝ ያውቃል ልቤ ለኔ እንደማትሆነኝ ተረር ምን ያክል ብታፈቅረ የምሬ ነው ቤተሰቦች፣ ምን ያህል ብታፈቅረው ፉፉ ወደ መጀመሪያው ስብራቱ መመለስ የለበትም። ቆይ ነገ ላይ ሙኳን ፍቅሯን ቢቀበል እንዲህ አታደርግም ብሎ እንትን የሚለው ነገር የለም፣ ዋስትና የለውም። እግዚአብሔርን ፉፉ ድጋሚ ወደሷ ይመለሳል። እኔ መፈቅርሻለሁ ምናምን እንዲል ይሆናል። ከዛ በኋላ እንደ ወንድሜ ነው ማየት ትላለች። ምንድነው ዋስትናው? የምሬ ነው ቤተሰቦች። እንዴ ዛሬ ላይ ከፍቅርዬ ጋር እንዲህ ስለሆኑ በቅናት በእልህኝነት ተነስታ እንዲህ ስላለች የሚሆን ነገር አይደለም። ደግሞ ፍቅር ሁለቱም ሰው ተፈላልጎ እንትን ሲሆን ነው እንጂ ፍቅር የሚያምረው ደግሞ አንዱ ብቻ ስለፈለገ የሚሆን አይነት ነገር አይደለም። ሰላም ሰላም፣ እንዴት አላችሁ? ውድ የተከበራችሁና የተወደዳችሁ የቻይናሌ ቤተሰቦች ደህና ናችሁ? አማን ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር እንዲሆን ልባዊ ምኞቴን እያቀረብኩላችሁ ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ለቻይናሉ አዲስ የሆናችሁ ካላችሁ ቻይናሉን ሰብስክራይብ በማድረግ እንዲሁም የቻይናሉ ቅመሞች እንደተለመደው ቪዲዮን በላይክ ጀምሩ። እስከ መጨረሻው አብራችሁን ቆዩ። ሀሳብ አስተያየት ካላችሁ ኮመንት ውስጥ ስጡ። ይመቻችሁ። እንደዚህ ያስባለሽን ነገር ከሁለታችሁም መስማት ትፈልጋለሁ። ምክንያቱም በመጀመሪያ ፍቅር ቡሩክ ያሳመነኝ ነገር አለ፣ የነገረኝ ነገር አለ። ሶ የአራት ለእናንተ አስፈላጊ ነው እየመጣ ነው። የአራት ለእናንተ አስፈላጊ ነው ማለት እኮ ቡሪካ ለአንቺ ምንም ስላለሽ በሱ ሀሳብ የግድ መስማማት የለብሽም አይደለ? ሌላኛውን ሰው ፉፉን ሊጎዳ ይችላል፣ ፍቅርዬን ሊጎዳት ይችላል ብለሽ ማገናዘብ መቻል አለብሽ ፈቲ። አንቺም ለራስሽ ጥቅም ነው፣ ቡሪካም ለራሱ ጥቅም ነው ማለት እዚህ ጋር አሁን ፈቲም እንዳወራችሁ ከሆነ ማለት ቡሪካ የነገረኝ ነገር ነበረ፣ እሱ አሳማኝ ስለሆነ ተስማማው፣ በሀሳቡ ተስማማው አደረጉ። እንዲህ የሚባል ነገር የለም እንዴ። ቡሪካን ስለሚያስደስተው ብቻ እኮ ሌላኛውን ሰው መጉዳት የለብሽም። እንደኔ ሀሳብ ነው እንግዲህ ቤተሰቦቼ። ምን ነው ሰላም አትለንም እንዴ? ኤጀንሲ ተው በቃ አንድ ያለፈ ነገር ስለሆነ ተው አባቢ። ምንድን ነው ለኔን ስልክ ለምሮ ማታለሽ? ማሳታቸው እሺ ነው። ኧረ እዚህ ነው። ምን ነው ችግር አለ?
ምንድነው? እሺ ምንድነው እንደዚህ ያስባለክ ነገር? ደበርሽ ፈቲ አጣባሽና ትዳር አገናኝ ኤጀንሲ ምንድነው? ዝም ብለህ እንትን የምትላት እሷን ምን ሰምተህ ነው? ፈቲ ምንድን ነው የሚለው? ምን አውቃለሁ እኔ ምን ለማለት ፈልገህ ነው? አንቺ ጠይቅሽኝ። እኔ እኮ ምንም የማውቀው ነገር የለም። እሺ ሰማሁኝ አይደል? አወቅኩኝ። ከዛ በኋላ የኔን ስልክ ማታነሺው ለምን? በቃ በሰዓቱ ማንሳት አልቻልኩም። እሺ በሰዓቱ ማንሳት ስላልቻልሽ አይደለም የኔን ስልክ አታነሺው። ለማውጣት አይደለም እኮ ፍቅር ተይ በእናትሽ። ማታውቂው ነገር ስንት አለ። አንቺ የዋህ ነሽ። ምን ማለት ነው? ቆይ ፈቲ እኔን እኮ ነው የምታውቂው ቀድመሽ። ፈቲ ምንድነው? ምን አገናኘው እሱ? ምንድነው እያደረግሽኝ ያለሽ? ልክ አንዴ ስማኝ አንዴ ላንተ ያደረኩት ነገር ከሆነ ማድረግ ስላለብኝ ያደረኩት። ፈቲ ዝም በይ ቆይ እስቲ ፈቲ አንዴ ፍቅር ምንድነው ያልሽ? ፈቲ ማድረግ ነበረብኝ። ትላንት ያደረኩትን ነገር ማድረግ ስለነበረብኝ አደረኩት። በቃ እንግዲህ ግልጽ ነው። እዚህ ጋር ግልጽ የሆነላችሁ ይመስለኛል ቤተሰቦች። ፈቲም ለራሷ ጥቅም፣ ቡቡም ለራሱ ጥቅም ነው ማለት እነ ጠራሻለሁ እዚህ ይዘርካል። ከሶስት ደቂቃ ግን አላልፈም። እሺ አረ እስቲ አንዴ ሂጂ ችግር የለም እስቲ እሺ ቆይ ትሄድና እናወራለን። እንዴ ፈቲ ምን እያደረግሽ ነው? አንተ ራስህ ምን እየሆንክ ነው? ምንድነው እንደዚህ ስሜታዊ የምትሆነው? ያደረኩት ነገር ረበሸው? ፈቲ የምርሽ ነው? ለምንድን ነው የማይረብሸው እንዴ? ፉፉ እኮ በፍቅር ነው የሚፈልጋት አይደል? ፍቅርዬን ለፍቅር ነው የሚፈልጋት። እናንተ ጓደኞቿ ናችሁ እንጂ እኮ ሌላ ነገር አይደላችሁም። ደግሞ ባለፈው ነው የመጣችሁ። ባለፈው መታችሁ ደግሞ በእነሱ ህይወት ላይ ይሄን ሁሉ ነገር መፍጠር የለባችሁም ቤተሰቦቼ። እንዴ ጓደኛ ማለት እኮ መስታወት ነው አይደለ? በእነሱ ፊት ላይ የሚታየውን ነገር የሚነግሩት እነሱ ናቸው አይደለ? ጥፋታቸውን ያርማሉ እንጂ እኮ ወደ ጥፋት አይከቷቸውም አይደል? ሊያበታትኗቸው አይፈልጉም። የእውነት ጓደኛ ቢሆኑ ማለት ለማስታረቅ ይሞክራሉ በቻሉ ተቀም እንጂ እንዴ አረ ደስ አይለም። ይሄ ጓደኝነት አይባልም። በነገራችን ላይ እኮ እያስገደደሽ ነው። ንገሪኝ። እያስገደደሽም ከሆነ ንገሪኝ። እኔ ነው ፈቲ መጣች። ለምን ደግሞ አይገባህ እንዴ? አይገባህ ምንድነው የማይገባኝ? ፈቲ እኔን ታፈቅረኛለች? አትወጂኝም? አታፈቅረኝም ማለት ምንድነው ያልተረዳሁት? ምንድነው አትወጂኝም? እኔን አትፈልግ። እሱን ነገር አሁን መናገር አልችልም። የቱን ነገር? አታስጨንቀኝ በቃ። ምን አለ አዲስ ነገር ፈቲ? ለምንድነው እንዲቀራረቡ የምታረጊው? እኮ ነው ፈቲ ፉፉን ታፈቅረዋለች ማለት ቤተሰቦች። መጀመሪያም ብያለሁ እኔ እንግዲህ ፉፉና ፍቅርዬ አንድ ላይ እንዲሆኑ ስለማትፈልግ ነው ፈቲ ይሄን ሁሉ ነገር የምትሰራው። ለቡሪካም አስባለት ምናምን እንዳልሆነ መጀመሪያ ቪዲዮ ላይም ነግሬያቸዋለሁ ቤተሰቦች። ሌላ አማርኛ እኮ የለውም እንዴ? አንተ ለምን እንደዚህ የምትሆነው? ተቀራረቡ፣ እነሱ ምን ችግር አለ? ከዛ ተቀራርቡ። አንቺ ምን ትጠቀሚያለሽ? እኔ እንዳብድ ነው የምትፈልጊው? እኔ የሆነ ነገር እንደው ለፍቅር ጥሩ ነው ተቀራረቡ። ለኔ ጥሩ አይደለም አፈቲ፣ ለኔ ጥሩ አይደለም። ለምን አሁንም ታፈቅራታለህ? በዛ ነገር እሷን ማስጨነቅ አልፈልግም። ፈቲ የምትነግሪኝ ነገር አለ? የዋሸሽኝ የደበቅሽኝ ታፈቅሪኛለሽ? እንደማላገኝ ያውቃል ልቤ ለኔ እንደማትሆነኝ ተረር ፉፉ ቆይ አፈቅርሃለሁ ብትል ምን ልትላት ነው እንዲህ የምትለው? ይሄ ጥያቄ እኮ አሁን እዚህ ጋር አስፈላጊ አይደለም። አፈቅርሃለሁ ብትል እኔም እፈቅርሻለሁ ልትላት ነው? ስለምንድን ነው እንዲህ አይነት ጥያቄ የጠየቀው? የምሬን ነው። ለሰበራችሁ ሰው ድጋሚ ሁለተኛ እድል መስጠት የለባችሁ። ለዛውም በፍቅር ማለት ቶታል ቀልቤ ሆነን ጽንፍ ለጽፍ በአካል ተራርቆ እያስጨነቀሽ እያስገደደሽ ከሆነ ንገሪኝ በቃ። አለበለዚያ ይሄ ነገር እንዲሆን አንቺም አትፈልጊ ማውቃለሁ በደንብ። ቡሪካ እያስገደደሽ ነው። ንገሪኝ ምንድነው? ለምን ያስገድደኛል? ቆይ አንቺ እኔ ፈልጌ ፉፉ ይሄው እኔ ፈልጌ ነው እያለችው ሁለቱም ፈላልገው ለራሳቸው ጥቅም ያደረጉትን ነገር ቡሪካ እንዴት ነው የሚያስገድዳት? ሕፃን አይደለችም እኮ ወይም የሆነ እህቱ ምናምን አይደለችም የሚያስገድዳት። እኔ ያደረኩት ይሄው እንዴ አንቺ እኔስ ጉዳ ነው የምትጠቀሚው? ምንድነው? ምን አውርታችሁ ነው እንድትቀራረቡ? አንድ ነገር እንድንታረቅ ዝም ብሎ ሰላም እንዲወርድ ነው ፈልገው እንጂ አንድ እዚህ ግሩፕ ላይ ማለት ምን ያክል ሰላም ቢወርድ
ነገ ላይ የሚፈጠረውን እንግዲህ የምናውቀው ነው። የእናንተ ሰላምም አያስደስተንም ምንም። እግዚአብሔርን በጣም በቃ ታዘብናችሁ። የምር ምንም አትነፉም እንዴ ፍቅርዬም በማለት ነው እስካሁን እኛ እንትን እያለን ያለ ነው። እግዚአብሔርን በጣም ሰቀጥጣችሁ ነው ሄደች ንግድ ማውቅ ትፈልጋለህ? አዎ አንተና ፍቅር አንድ ላይ እንድትሆኑ አልፈልግም። ሆይ በቃ አልፈልግም። ለምን? አልፈልግም። በቃ እኔና ፍቅር አልፈልግም። እንድትመለሱ አብራችሁ እንድትሆኑ አልፈልግም። ምን አዲስ ነገር ተፈጠረ? ምን አጅሽ? መሆን ስለሌለበት አብራችሁ ነው የሌለባችሁ። በቃ አንቺ ስላልሽና አንቺ እንትን ስላልሽ እኮ የሚሆን አይነት ነገር አይደለም ፈቲ። እንዴ የፉፉን ህይወት በቃ እኔ ካላሽከረከርኩኝ አልሽ። ምን ነው ይሄን ያክልማ? ማነሽ አንቺ? ማነኝ ብለሽ ነው የምታስቢው ራስሽን? ፉፉን እንደራስሽ የሆነ ከሱቅ እንደገዛሽው ዕቃ ካላሽከረከርኩ አዝዬ ካልተራመድኩ አልሽ እንዴ? ላንተም ለሷም ጥሩ አይደለም። ምን ሆኖ ጥሩ ያለው ነው? አስበሽልኝ እንዳልሆነ እርግጠኛ ነኝ። እኔም እርግጠኛ ነኝ። ለኔ አስበሽ እንዳልሆነ ለፍቅር አስበሽ እንዳልሆነ እርግጠኛ ነኝ። ቡሪካ እያስገደደሽ ከሆነ ንገሪኝ እኮ። ለምንድን ነው እንዲገናኙ እራት እንዲበሉ ምናምን የምታደርጊ? ለምን ነው የምትተባበራችሁ? አንተና ፍቅር አንድ ላይ እንድትሆኑ ስለማልፈልግ አልኩ። በቃ እውነቱን ልንገርሽ የሁለታችሁም ሀሳብ ያ ከሆነ እንዳታስቡት። ምን ማለት ነው? እንዳታስቡት በቃ። እኔ እንደውም እልህ ውስጥ እየከተታችሁ ነው። ቆይ እልህ ውስጥ የሚከተ ነገር በእናትሽ እኔ ይሄ እልፉ ከዚህ በፊት አይተኸዋል። በቃ ላንተ የሚሆን ነገር አልነበረም፣ አለቀ። አሁን ለምን ወደዛ ነገር የምትመለሰው? ሶና ወደ አንቺ ይመለስ። አንቺ ማትወጂው አይደል? እንደ ወንድም አይደል የምታዩ ልጁ? ቆይ እንዲያብድ ነው የምትፈልጉት? እግዚአብሔርን ቆይ ልጁ እንዲያብድ ነው የምትፈልጉት? ሰው እኮ ዝም ሲል ሳያውቅ ቀርቶ ምናምን አይደለም። በቃ እያወቀም ነው ፉፉ ዝም የሚለው። ንግግር አይችልም የምንለውም ደግሞ ንግግር ሳይችል ቀርቶ አይደለም። በቃ ማውራት ማስረዳት ስለሚከብደው ነው ልጁ። እግዚአብሔርን በምናችሁ ብታስቡ ነው? ቆይ ይሄ ልጅ ምን አድርግ ነው የምትሉት ሁላችሁ? ፈቲ ትጠቀሚያለሽ። እኔ እና እሷ ስንለይ ካላፈቀርሽኝ ምን ያደርግልሻል? ፈቲ ካልወደድሽኝ እኔን ማትመኝ ከሆነ ምን ያደርግልሻል? ለምን አይገባህም? ምንም ምንድነው ነገሩ ሁሉ ግልጽ እኮ አይገባህም። ምንድነው የነገርሽኝ? ነገርኩህ አይደል? ለምን አትረዳም? ምንም አልነገርሽኝ። ምንም የምረዳሽ ነገር የለም ፈቲ። ጠላቴ እየሆንሽ ነው ፈቲ። ቡሪካና ፍቅርን ለማጣበስ እየሞከርሽ ከሆነ ጠላቴ ነው የምትሆኚ ከዚህ ሰዓት ጀምሮ። ይኸውልህ እስካሁን ተረጋግቼ እያወራሁህ ነው። ትዕግስቴን አትፈታተነኝ። ጭራሽ አንቺም ከኔ ብሰሽ ልትወሪ ኧረ እኔ እኮ የሚገርመኝ ቤተሰቦች ጥፋተኝነቷን ማታምነው ነገር እኮ ነው። እግዚአብሔርን ሞከርሽ ነው። እኔ እንደዚህ የሚያደርግህን ነገር አልተናገርኩም። በቃ ፈቲ ስነ ስርዓት ያዥሽ። ከዚህ በኋላ ምንም ነገር አይገባህም። ምንድነው እንዲገባኝ የምትፈልጊው ፈቲ? ምንም አይገባኝም። አልረዳም። ቆይ ሁላችሁም እየመጣችሁ እኔ ሌላ እንደምትደነፉት እንዴ? ለምን አትረዳም አንተስ? ብዙ ዝምታዬ አንተን ካሳጣኝ እንግዲህ ልቻለው ፍቅር በቃኝ ሌት ለቀን ያደላ ስምክን የምሬ ነው ቤተሰቦቼ። ዛሬም አሁንም ቢሆን ልንገራችሁ ፈቲ ፉፉን አፍቅረው ምናምን አይደለም አፈቅረሃለሁ ብላ አስመስላ ከፍቅርዬ የሚወጣል ከሷም እንዲወጣ እያደረገች ያለችው ነገር ነው እንጂ ነገ ላይ በቃ ፉፉ እኔም አፈቅርሻለሁ ምናምን ይላታል። አንድ ላይ ይሆናሉ ምናምን። ድጋሜ ከተወሰነ ቆይታ በኋላ እንደ ወንድሜ ነው ማየት ትለዋለች። ምን ያመጣል ፉፉ? አያስገድድ ነገር ፍቅር ነው። የምሬን ነው። እነኚህ ሰዎች የጀመሩት ዘመቻ ፉፉን ለማሳበድ ሆን ብሎ የጀመሩት ዘመቻ ነው። እንግዲህ ፉፉ ነቃ ደንገጥ በለባቢ ሰው የለሽም አንቺ ለሰው ትሆኛለሽ እንጂ ለአንቺ የሚሆንልሽ ሰው ስለሌለሽ ብራዘር ፈጣሪ ከአንቺ ጋር ይሁን። እኛ ምንም የምንለው ነገር የለም። ግን ጓደኛህን መለየት መቻል አለብህ። ሁሉ ከአንተ ጋር አብሮ የሚሆን ሁሉም ጓደኛ እንዳልሆነ አብሮ የዋለ አብሮ የበላ
አብሮ የጠጣ ሁሉ ጓደኛ እንዳልሆነ መረዳት አለብን። የምሬን ነው ቤተሰቦቼ። የሳቀልን ሁሉ ጥሩ የሚያስብልን የሚመስል ሰው ሁሉ ጓደኞቻችን እንዳልሆኑ ማወቅ አለብን። ደግሞ የሚወደንን አስመስሎ የምር ጓደኛ መስሎ የሚቀርብ ክፉ ሰው በጣም ክፉ ነው። እግዚአብሔር የእናንተን ደካማ ጎናችሁን ያውቃል። ውስጣችሁን ካነበበ በኋላ በደካማ ጎናችሁ መጥቶ ይጎዳችኋል። እንግዲህ ስለናንተ ማንነት ስለናንተ ሁሉ ነገር ስለሚያውቅ ማለት። ስለዚህ ይሄ ነገር በጣም ከባድ ነገር ስለሆነ እንግዲህ ፈጣሪ ያግዘን ነው። ከእንደዚህ አይነት ክፉ አስመሳይ ጓደኛ እግዚአብሔር አምላክ ይጠብቀን። ለማንኛውም ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስል ነበር። እስከ መጨረሻው አብሮነታችሁ ስላልተለየን ከልብ እያመሰገንኩኝ በቪዲዮ ያላችሁን ሐሳብ አስተያየት በእነሱም በኩል ቢሆን በእኔም ላይም ያላችሁን ሐሳብ አስተያየት ኮመንት ላይ ስጡ። እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር ይሁን። ፈጣሪ አምላክ ወጥቶ ከመቅረት ይጠብቃችሁ። ሁላችሁንም ለሀገራችሁ ያብቃችሁ። እወዳችኋለሁ። ይመቻችሁ።